አክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያም በትግራይ ጦርነት ከተጀመረ እንደ ጎርፍ ይወስዳቸዋል ሲሉ የብልጽግናው ፕሬዝዳንት አብይ አህመድ ተናገሩ። የቀድሞ የጥፋት አጋራቸው የኢሳያስ አገዛዝ ላይ ደግሞ ሞት ያማራት ነፍስ ትቅለበለባለች ሲሉ ዝተው የኤርትራ ጦርን ገዳይ ዘራፊና አውዳሚ ሲሉም ገልጸውታል። በተለያዩ የሀገሪቱ አካባቢዎች እያደረጉት ያለውን በድሮን የታገዘን ጦርነት ደግሞ አንዳንድ ግጭቶች ብለውታል። ዝርዝሩ ተዘጋጅቷል። በአማራ ክልል በርካታ ሰዎች የተገደሉባቸው ውጊያዎች መደረጋቸው ተሰማም። የፋኖ ኃይሎች ከ300 በላይ የቡድንና የነፍስ ወከፍ መሳሪያ የተገኘበትን ዘመቻ ማከናወናቸውን አሳውቋል። የፊልድ ማርሻል ብርሃኑ ጁላ ተቋም ደግሞ ከ200 በላይ ሰው ደመሰስኩ ያለበትን መግለጫ አሰራጭቷል። ወደ እናንተ ይደርሳል። የፌደራል መንግስቱ ውሳኔ ግጭትን የሚፈጥርና የሚያባብስ ነው ሲሉ ጀነራል ሳሞራ የኑስ ገለጹ። የትግራይ ሰራዊት አመራሮች ደግሞ ከብልጽግና ጎን ለቆሙ የትግራይ ፖለቲከኞች ጥሪ አስተላልፈዋል። ሌላኛው መረጃችን ነው። ኢራን የሰማዕታትን ደም እንበቀላለን፣ እስራኤልና አሜሪካ ላይም የሲኦል በሮች ይከፈታሉ ስትል ገልጻለች። አሜሪካ በበኩሏ ሞት ለአሜሪካና ሞት ለእስራኤል እያሉ ሲጮሁ የነበሩ እነዛ አገዛዞች አሁን ከአሜሪካና ከእስራኤል ሞት ተበርክቶላቸዋል ብላለች። በኢራን በተፈጸሙ ጥቃቶች ከ790 በላይ ሰዎች መገደላቸው ሲሰማ በመካከለኛው ምስራቅ የተለያዩ ከተሞችን ፍንዳታዎች እያጋጠሙ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ቆዩ። እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሁንላችሁ። በትግራይ ጦርነት ከተጀመረ እንደ ጎርፍ ይወስዳቸዋል ሲሉ የብልጽግናው ፕሬዝዳንት አብይ አህመድ ተናገሩ። የቀድሞ የጥፋት አጋራቸው የኢሳያስ አገዛዝ ላይ ደግሞ ሞት ያማራት ነፍስ ትቅለበለባለች ሲሉ ዝተው የኤርትራ ጦርን ገዳይ ዘራፊና አውዳሚ ሲሉ ገልጸውታል። በተለያዩ የሀገሪቱ አካባቢዎች እያደረጉ ያሉትን በድሮን የታገዘ ጦርነት ደግሞ አንዳንድ ግጭቶች በማለት አንስተውታል። ጠቅላይ ሚኒስትር አብይ አህመድ በትግርኛ የሰጡት ቃለ ምልልስ በመሩት ሚሊዮን ገዳይ ጦርነት ራሳቸውን ንጹህ አድርገው ያቀረቡበት አሁንም እያሰማሩ ያሉትን ሰራዊትና ጦር መሳሪያ እንደዚሁም የጦርነት ዝግጅታቸውን የካዱበት ህወሓትን አብዝተው የወረፉበት ራሳቸውን ደግሞ ተአምር ሰሪ አድርገው ያቀረቡበት ሆኗል። አንድም ንጹሃንን ሳንገድል መቀለ ገባን የሚለውን የቀደመ ንግግራቸውን ትተው የኤርትራ ጦር መግባትን መካዳቸውን በድጋሜ ሽረው ዛሬ በትግራይ ያሰማሩት ወይንም የጋበዙት ጦር በተጋሩ ላይ ያደረሰውን ጸረ ሰው ተግባር የትኛውም ዓለም ጦርነት ላይ እንደሚሆን ያለ ነው በሚል ገልጸውታል። ዚናይ ኩሎም ውግ ባህሪ ናህና ጥራሕ ዘይኮነስ ኣብ ኩሉ ዓለም ዘሎ ውግ ከምዚያ ዛመሰሉ ባህሪያት ኣለዎ። የንጹሃን ዜጎች ግድያ በየትኛውም ዓለም ጦርነቶች ላይ ያለ ባህሪ ነው። የኛ ብቻ አይደለም። የሰሜኑ ጦርነትም የተለየ አይደለም። ችግሩ በሽግግር ፍትህ ይፈታል ብለናል። ፍትህ ደግሞ ከፖለቲካዊ ውግንና ነፃ መሆን አለበት። ይሁን እንጂ ይህ እንዳይሆን እያደናቀፈ ያለው ያቆሞ ቀረ ኃይል ነው። ካብ ፖለቲካዊ ውግንና ነፃ ኮይኑ ክረጋገጽ ኣለዎ። ጠቅላይ ሚኒስትር አብይ ስለ ገለልተኛ ፍትህ የሚያወሩት የተባበሩት መንግስታት መርማሪ ቡድን ስራውን በክልሉ እንዲያቋርጥ አድርገው እንደሆነ ልብ ይሏል። ህወሓት እንደጋግመው ቆሞ ቀርና ኋላ ቀር ያሉት የብልጽግናው ሰው የቀድሞ አለቆቻቸውን እንደ መጅገር ከ50 ዓመታት በፊት ሁነት የተቸነከሩም በ19ኛው ክፍለ ዘመን ላይ የተጣበቁ ወዘተ እያሉ ወርፈዋል። ጦርነትን እነርሱ ናቸው የጀመሩት። እኔ ለትግራይ ህዝብ አስቤ ብዙ ባደርግም የለውጡ መንግስትም ዓለምን ያስደመመ ለውጥ ላይ ቢገኝም እነርሱ ግን የፕሪቶሪያውን ስምምነት እያፈረሱት ነው፣ አላከበሩትም በማለትም ወንጅሏል። የትግራይ አመራሮች ውስጥ መከፋፈልን መፍጠር መቻሉን እያነሱ ባቀረቡበት ማብራሪያቸውም የክልሉ የአሁን ሹማምንትን እየወረፉ ጦርነት ከተጀመረ እንደ ጎርፍ ይወስዳቸዋል በሚል በምሳሌያዊ ንግግር ሲዝቱም ተሰምተዋል። እቲ ኃይሊ ጥሩፍነት ዝውን ኣብ ሰፊሕ ወታደራዊ ምልላል ይርከብ። እቲ ኣዝዩ ዝስከፍ ጉዳይ ድማ ብቕሉዕ ምጽረ ኢትዮጵያ ዝኾኑ ሓይልታት ምስላፍ እዩ።
ቆሞ ቀሩ ቡድን በሰፊው ወታደራዊ ዝግጅት ላይ ይገኛል። በጣም የሚገርመው ደግሞ በግልጽ ከጸረ ኢትዮጵያ ኃይሎች ጋር መሰለፉ ነው። ተስፋውን ወደ ውጭ ኃይሎች አድርጎ ይገኛል። አቅሙ በጣም እያነሰች ትገኛለች፣ ግን ባለችውም እየቀሰቀሰ ነው። ወሬው የጦርነት ብቻ ነው። የትግራይ ወርቅና ማዕድናትንም ለጦር መሳሪያ ግዢ እየዋለ ነው። የልማት ሽታን ከማያውቁ ኃይሎች ጋር ወዲህ ወዲያ እያለ ነው። ተፈናቃዮች አልተመለሱም፣ የምርጫ ቦርድ ሰረዘኝ እያለም ነው የሚገልጸው። እኔ ወታደራዊ ትንኮሳ ውስጥ ከገባን እንደ ቀደመው መስሎች ጎርፍ ይወስድሻል ብቻ ነው ልላችሁ የምችለው። ከም ቀደም መስለክን ወህጅ ወስደክን ጥራይ ክብል ዝክእል ጠቅላይ ሚኒስትሩ ከእንዲህ ያለው ዛቻና ማብራሪያቸው በኋላ በእኛ በኩል ትግራይ ላይ ዳግም ጦርነት የመጀመር ፍላጎትና ሀሳብ እንደሌለ ላረጋግጥ እወዳለሁ ብለዋል። ለመሆኑ የስምምነቱ መሰረታዊ ነጥቦችን በመጣስ ደሞዝና በጀትን ያገዱት፣ ነዳጅና ሸቀጥን የከለከሉት፣ ተፈናቃይ እንዳይመለስ ግዛቶች ጉዳይ እልባት እንዳያገኝ ያደረጉት፣ ከሁሉም በላይ ደግሞ በሀገሪቱ አለ የተባለ ሰራዊትን በትግራይ ዙሪያ የሚያሰፍሩት ለጦርነት ዝግጅታቸው አይደለምን የሚለው መሰረታዊ ጥያቄ ግን ይፋዊ ጋዜጣዊ መግለጫን ከሰጡ ወደ 7 ዓመት የሆናቸው የብልጽግናው ሰው የተጠየቁትም የመለሱትም ጉዳይ አይደለም። የጠቅላይ ሚኒስትሩ ውረፋ ግን ከእርሳቸው ጋር ሆኖ ትግራዩን ያወደመው የጥፋት አጋራቸው ላይ ጭምር ያነጣጠረ ሆኖም ተሰምቷል። ከሻቢያ ጋር አንድም ጥሩ ነገር ማግኘት እንደማይታሰብ ከልምዳችን አረጋግጠናል ያሉት ጠቅላይ ሚኒስትሩ ይህ ኃይል አሁን ማቅም ካገኘ ሀገራችንን ይበጠብጣል፣ እኛ ግን ህዝባችን እንዲበድል ዳግም እድል አንሰጠውም፣ ከሞከረም የመጨረሻው ሙከራ ይሆናል ሲሉም ዝተዋል። ጋብዘው ያስገቡትን የሻቢያውን ጦር አዎ የሰሜን ሲጠቃ ሰራዊታችንን ደግፏል፣ ከዛም ወደ ትግራይ ገብቷል ያሉት አብይ የኢሳያስን ጦር ገዳይ ዘራፊና አውዳሚ ብለው የአክሱምና የሌሎችን የትግራይ ከተሞችን ድርጊቱን በድጋሚ አስታውሷል። ከዛም እንደተለመደው የቆጡን አውርድ በላይ የብብቷን ጣለች ከሚለው አባባል ጋር የሚቀራረብ አንድ ትግረኛ አባባልን አንስቶም ይጠፋል ዛቻቸውን አሰምተዋል። መልእክተይ ንሻቢያ ንሰራዊት ኤሪትሪያ ንኩሎም ዘለኒ መልእክቲ ቀንጠብጠብ ትብል ዳዋ ትመጾ አለዋ። ለሻቢያና ለኤርትራ ጦር ያለ መልእክት ጥፊ ያላት ነፍስ ያቀለበልባታል ማለት ብቻ ነው። ሻቢያ በልማት በሽግግር ስርዓት የሚያምን አይደለም፣ በልጆቹና በልጅ ልጆቹም አያምንም። የኤርትራ ህዝብ መንግስት ነው ያጣው። የኤርትራ ህዝብ ሀገሩን ጥሎ ተሰዷል። ነውግዟለና ማለት ነው። የብልጽግናው ፕሬዝዳንት በሰሜን ኢትዮጵያ እያደረጉት ካለው የጦርነት ዝግጅት ባሻገር በአማራና በኦሮሚያ ክልሎች በድሮን ጭምር የታገዘ ውጊያን እያካሄዱ እንደሆነ ይታወቃል። ይሁን እንጂ ጠቅላይ ሚኒስትሩ እንዲህ ያሉትን ጦርነቶችን በሀገሪቱ ያሉ አንዳንድ ግጭቶች ሲሉ ገልጸዋቸዋል። በአማራ ክልል በርካታ ሰዎች የተገደሉባቸው ውጊያዎች መደረጋቸው ተነገረም። የፋኖ ኃይሎች ከ300 በላይ የቡድንና የነፍስ ወከፍ መሳሪያ የተገኘበትን ዘመቻ ማካሄዳቸውን ይፋ አድርጓል። የፊልድ ማርሻል ብርሃኑ ጁላው ተቋም ደግሞ ከ200 በላይ ሰው ደመሰስኩ ያለበትን መግለጫ አሰራጭቷል። ጠቅላይ ኤታማዦር ሹሙ ከ2 ዓመት ከመንፈቅ በፊት ይናገሩት የነበረው ጨርሰናቸዋል፣ አሁን የተራረፉትን የመለቃቀም ስራ ላይ ነን የሚል ማብራሪያም ይሆን ከ6 ወራት በፊት በምክር ቤት ያቀረቡት 90 በመቶ ተመተው ቀሪዎቹ ዋሻ ተደብቀዋል ገለጻቸው አሁን የአማራ ክልል እንቅስቃሴን በተመለከተ የጦር አዛዡ የሚደግሙት ሁኔታ አይሆንም። አሁን አማራ ክልል በ10% ነው የተዋጋው። አማራ ክልል ሰሞኑን የተፈጠረውን ስጋት ወደማይሆን ደረጃ ወርዷል። የመለቃቀም ስራ እየተሰራ ነው። አሁን 90% በሚገባ በተጨባጭ በሪፖርት ማቅረብ የሚችለው 90% መተናቸዋል። የቀረው 10% በዱር በገደል በዋሻ በገዳም እየተደበቀ መከላከያ ሰራዊት ሽፍታ ለቃሚ አይደለም። እንዲህ ያሉ የቀደሙ መግለጫዎች ቀርተው ዛሬ የመከላከያ ሰራዊቱ ከባድ ውጊያ ላይ ነኝ ከ200 በላይ ሰውም ደመሰስኩ ሲል የገለጸበት መግለጫ ነው ያሰራጨው። ኢራን በመካከለኛው ምስራቅ ከሰሞኑ ከገደለችውና ካጎሰለችውም በላይ መከላከያ በአማራ ክልል በተወሰኑ አካባቢዎች ባለፉት ቀናት ብቻ ኢትዮጵያውያንን እንደገደለና እንዳቆሰለ የገለጸበት መግለጫም ሆኗል። የሌትናንት ጀነራል መሐመድ ተሰማው የምስራቅ እዝ በሰሜን ጎጃም፣ በምዕራብ ጎጃም፣ በአዊ ዞንና በማዕከላዊ ጎንደር አዋሳኝ አካባቢ
አካባቢዎች ሰራዊቴን አሰማርችም 135 ሰው ገድያለሁ፣ 68ቱን አቁስያለሁ እያለ የሚቀጥለው መግለጫው ላይ መሳሪያ ማርክ ያለው በማለትም ጠቅሷል። ጠላት ያለ የሌለውን ተተኳሽ ተሸክሞ ሰርጎ ለማለፍናም ለማስከፈት ያደረገው ሙከራን ተከትሎ የተከናወነ ውጊያ ነው የሚለው ይህ መግለጫም በእርግጥም የክልሉ ሁኔታ የገዳምና የዋሻ ጉዳይ እንዳይደለ የሚያመላክትም ሆኗል። የአገዛዙ ሰራዊት ከሰሞኑ ተዋጋው ያለባቸው እነዚህ አካባቢዎች ላይ የፋኖ ኃይሎችን ባለፉት ቀናት ተደጋጋሚ ውጊያዎችን ያደረጉባቸው፣ በርካቶችን የደመሰሱባቸው፣ የማረኩባቸው፣ የጦር መሳሪያ የሚያገኙባቸው፣ በአንጻሩ ከብልጽግናው በኩል ደግሞ የድሮን ድብደባዎች የተፈጸሙባቸው ስፍራዎች ስለመሆናቸው መግለጻቸው የሚዘነጋ አይሆንም። ትናንትና ከትናንት በስቲያ እንኳን በጃዊ ኮምበርና ዳንግላ ዙሪያ ብቻ ከ300 በላይ የቡድንና የነፍስ ወከፍ ጦር መሳሪያዎች የተገኙባቸው ዘመቻዎችን ማከናወናቸውንም ይገልጻሉ። ዛሬ በክልሉ ጠንካራ ውጊያ የነበረበት ቀጠና ደግሞ የጎንደር ቀጠና ላይ የሚገኙት እንደ በለስ አደጎማና ማክሰኝት ያሉ አካባቢዎች ናቸው። በተለይም ድንዛዝ ተብሎ በሚጠራው ስፍራ የተደረገው ውጊያና ደጎማ ላይ የመንግስት ወታደሮች ካምፕ ላይ የደረሰው ጥቃት ከፍ ያለ ሰብአዊ ጉዳትን ማስከተሉም ተሰምቷል። የፋኖ ኃይሎች ቃል አቀባይ አስረስ ማረም የደጎማ ወደ ውጊያ ከ70 በላይ የመከላከያና የሚሊሻ አካላት የተደመሰሱበት 27 ደግሞ የተማረኩበት በርካታ መሳሪያም የተገኘበት ነው ባይ ናቸው። በክልሉ እንዲህ በሁለቱም ወገን በኩል የሚወጡ መግለጫዎች ቀውሱ ያለበትን መጠን የሚያመላክቱም ይሆናሉ። በዚህ ውጊያ ውስጥ ደግሞ በየዕለቱ የሚደርሱ ግድያዎች፣ የሚያጋጥመው ውድመትና የሚፈጸሙ የሰብአዊ መብት ጥሰቶች ደግሞም እንኳን በአዲስ አበባው አገዛዝ በባህር ዳር ወኪሉ በኩልም ይነሱ ዘንድ የማይፈለጉ ናቸው። የፌደራል መንግስቱ ውሳኔ ግጭትን የሚፈጥርና የሚያባብስ ነው ሲሉ ጀነራል ሳሞራ ዩኑስ ገለጹ። የትግራይ ሰራዊት አመራሮች ደግሞ ከብልጽግና ጎን ለቆሙ የትግራይ ፖለቲከኞች ጥሪ አቅርበዋል። በተለይም በቅርቡ የፌዴሬሽን ምክር ቤት ውሳኔ ያሳልፎበት የምርጫ ቦርድ ባስተዋወቀው ውሳኔ ዙሪያ የሚሰጡ አስተያየቶች እንደቀጠሉ ናቸው። የትግራይ ሰራዊት ከፍተኛ አዛዦች ከሰሞነኛው የብልጽግና መንግስት ድርጊቶችና ወታደራዊ እንቅስቃሴዎች ጋር አያይዘው ከብልጽግናው መንግስት ጎን የተሰለፉ የትግራይ የፖለቲካ ሰዎች ከህዝባ ጎን እንዲሰለፉ ጥሪ እናቀርባለን ብለዋል። የፌዴራል ኃይሉ ወደ ክልሉ እየተጠጋ ነው ሲሉ ያነሱት ደግሞ የትግራይ ሰራዊት ሰሜን ምዕራብ ግንባር አዛዦች ሲሆኑ በጋራ ባወጡት ባለ 9 ነጥብ መግለጫ ከብልጽግና ጎን የተሰለፋቸው የትግራይ ተወላጅ ፖለቲከኞች ከህዝባችሁ ጎን በመሰለፍ ከታሪካዊ ስህተት መንገዳችሁ እንድትወጡ በሚል የጠየቁበት ሆኗል። የፌዴራል መንግስት አንድም ሌላ ዙር ጦርነት በትግራይ በመክፈት በሌላ በኩል ደግሞ የትግራይ ሰዎችን እርስ በርስ እንድንጋጭ እየሰራ ስለመሆኑ ተገንዘቡ የሚሉት አዛዦቹም በስምምነቱ መሰረት ግዛትና ተፈናቃይን ከመመለስ ይልቅ ክልከላና የጦርነት ዝግጅት ላይ ተጠምዷለን ብሏል። በትግራይ ላይ ሌላ ጦርነት የሚከፈት ከሆነም ህዝቡን የመከላከል ኃላፊነታችንን እንወጣለን ሲሉ አሳውቋል። ይህ በእንዲህ እንዳለ የቀድሞ የመከላከያ ሰራዊቱ ጠቅላይ ኤታማዦር ሹም ጀነራል ሳሞራ ዩኑስ በቅርቡ በፌደራል መንግስቱ በኩል የተላለፈው ውሳኔን ግጭት ፈጣሪ ብለውታል። የብልጽግናው የምክክር ኮሚሽን ስለ ትግራይ በአዲስ አበባ ለመምከር በሚል ከቀናት በፊት ስብሰባ ጠርቶ እንደነበር የጠቀሰው የሪፖርተር ጋዜጣ ዘገባ በዚህ መድረክ ላይ የተገኙት ጀነራል ሳሞራ ዩኑስም የፌዴሬሽን ምክር ቤት ያሳለፈውን ውሳኔ ግጭት ፈጣሪና አባባሽ ተግባር ነው በሚል መግለጻቸውን አመልክቷል። የትግራይ ምክክር አዲስ አበባ ለማድረግ ማሰብን በተመለከተ አሁን በትግራይ የጦርነት ጭንቀት እንጂ ውጊያ እንደሌለ ይታወቃል። እንዳውም በአማራና ኦሮሚያ ክልሎች ጦርነቶች እየተደረጉ ነው። በትግራይ ከዚህ የተለየ ግጭት አልተፈጠረም ሲሉ ማንሳታቸውንም እንደዚሁም እኒህ የቀድሞ ወታደራዊ አዛዥ በቅርቡ የትግራይ ክልልን ሰላም በሚያውኩ አደናቃፊዎች ላይ የፌደራል መንግስቱ እርምጃ ይውሰድልኝ በሚል መጠየቃቸው የሚዘነጋ አይሆንም። ኢራን የሰማዕታት እንደምንበቀላለን አሜሪካና እስራኤል ላይ የሲኦል በሮች ይከፈታሉ ስትል ገለጸች። አሜሪካ ደግሞ ሞት ለአሜሪካ ሞት ለእስራኤል እያሉ ሲጮሁ የነበሩ እነዛ አገዛዞች አሁን ከአሜሪካና ከእስራኤል ሞት ተበርክቶላቸዋል ስትል ነው የገለጸችው። በኢራን በተፈጸሙ ጥቃቶችም ከ790 በላይ ሰዎች መገደላቸው ተሰምቷል። የመካከለኛው ምስራቅ ጦርነት ቀጥሎ የኢራን ድሮኖችና ሚሳኤል ፍንዳታዎች ዛሬም በባህረ ሰላጤው ሀገራት ሲሰሙ ውሏል። በኳታር ዋና ከተማ ዶሃ እንደዚሁም በተባበሩት አረብ ኤሚሬቶች ከተሞች ዱባይና አቡዳቢም ከፍተኛ የፍንዳታ ድምጾች ተሰምቷል። ኢራን ላይ የሚሰነዘሩ ጥቃቶችም ቀጥሏል። እስራኤል በኢራን ፕሬዝዳንት ጽህፈት ቤት ላይ ጥቃትን ፈጽማለች። በእስራኤልና በአሜሪካ ጥቃት የተገደሉት የኢራኑ ጠቅላይ መሪ አያቶላ አሊ ሆሚኒም ስራቸውን እያከናወኑ የነበረው አሁን ድብደባ በደረሰበት ቅጥር ግቢ ውስጥ እንደነበር እስራኤል አመላክታለች። የኢራን ቀይ ጨረቃ ማህበር ደግሞ ጦርነቱ ከተጀመረ ወዲህ በሀገሪቱ
ከ790 በላይ ሰዎች መገደላቸውን ገልጿል። ካለፈው ቅዳሜ ወዲህ በኢራን ላይ በተከፈተ ጥቃትም በ3 ቀናት ውስጥ ብቻ ከ1700 በላይ ኢላማዎችን ኢራን ውስጥ መምታቱን ደግሞ የአሜሪካ ሰራዊት ይገልጻል። በስትራቴጂካዊ ጠቀሜታው የሚታወቀው የሆርሙዝ ወሽመጥ መዘጋቱና በቀጠናው የሚገኙ የኃይል መሰረተ ልማቶች ጥቃት ማስተናገዳቸውን ተከትሎም የድፍድፍ ነዳጅ ዋጋ ጭማሪ አሳይቷል። የአሁኑ ጭማሪም ከሐምሌ 2024 ወዲህ የታየ ከፍተኛ የዋጋ ጭማሪ ተብሏል። ይህንን የተጠናከረ ጦርነት ተከትሎ የሚተላለፉ መልእክቶችም እንዲሁ እንደቀጠሉ ናቸው። የኢራን አብዮታዊ ዘብ ወታደራዊ አመራር ገና በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ሲል አስጠንቅቋል። የአብዮታዊ ዘቡ አዲስ ወታደራዊ ሹም የአጻፋ ተልኳችንን በሙሉ ኃይላችን ለመፈጸም ተዘጋጅተናል ብሏል። አመራሩ የሰማዕታትን ደም እንበቀላለን በማለት በአሜሪካና በእስራኤል ላይ አሳፋሪ ሽንፈትን ለማከናነብ ቆርጠን ተነስተናል ሲሉም አረጋግጧል። አሜሪካ ደግሞ በየትኛውም የምድር ክፍል ዜጎቿን የሚገድሉ የሚያስፈራሩ አካላት ካሉ እነዛ አካላት ሞት እንደሚጠብቃቸው አስጠንቅቃለች። የአሜሪካው የመከላከያ ሚኒስትር ፒት ሄግሴት አሜሪካውያን ከገደላችሁ አሜሪካውያንንም ካስፈራራችሁ በየትኛውም የምድር ክፍል ሁኑ ያለምንም ይቅርታና ያለምንም ማቅማማት አድነን እንይዛችኋለን እንገድላችኋለንም ሲሉም አክሏል። ፕሬዚደንት ዶናልድ ትራምፕ ወጥ አቋም አላቸው። እንደ ኢራን ያሉ በሃይማኖታዊ ቅዠት የታወሩ እብድ አገዛዞች የኒውክሌር ጦር መሳሪያ ሊኖራቸው አይገባም፣ ይሄ ግልጽ የሆነ አመክንዮ ነው ሲሉም ተከላክለዋቸዋል። ብዙዎች ይህንን ተናግረዋል። ነገር ግን በተግባር ለመፈጸም ድፍረት ይጠይቃል። የኛ ፕሬዚደንት ደግሞ ያ ድፍረት ስላላቸው አድርገውታል በማለት ሞት ለአሜሪካና ሞት ለእስራኤል እያሉ ሲጮሁ የነበሩ እነዛ ግለሰቦች አሁን ከአሜሪካና ከእስራኤል ሞት ተበርክቶላቸዋል የሚለውንም አስከትሏል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ደግሞ የኢራን ባለስልጣናት ከአሜሪካ ጋር የመነጋገር ፍላጎት እንዳላቸው ነገር ግን ጊዜው እንዳለፈባቸው እንደገለጹላቸው ሲያስረዱም ኢራን በበኩሏ አሁን ከአሜሪካ ጋር መደራደር ውጤታማነቱ አጠራጣሪ ነው ብላለች። ዶናልድ ትራምፕ ይህ ጦርነት ረጅም ሳምንታት ሊወስድ ይችላል ሲሉ መናገራቸውም ይታወሳል። ይሁን እንጂ በኢራን ላይ የተከፈተው ዘመቻም በአጭር ጊዜ ውስጥ በወሳኝ የድል ምዕራፍ ይቋጫል ሲሉ ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይናገራሉ። በዕለቱ በመገናኛ ብዙሃን መነጋገሪያ ሆነው ከዋሉ ጉዳዮች ውስጥ ደግሞ የሰሜን ኮሪያው መሪም ኪም ጆንግ ኡን ለኢራን ያላቸውን ድጋፍ ገልጸው ለእስራኤል አንድ ሚሳኤል በቂ ነው በሚል ተናገሩ የሚለው መረጃ ነው። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ በመካከለኛው ምስራቅ የኢራንን ጥቃት እያስተናገዱ ላሉ ሀገራት ስልክ መደወላቸውን ቀጥሏል። ጠቅላይ ሚኒስትር ኢራን በኳታር ላይ ጥቃት መፈጸሟን ተከትሎ ለኳታር ድጋፋቸውን መግለጻቸውም ተዘግቧል። አብይ ለኳታር ድጋፋቸውን የገለጹት ትናንት ከሀገሪቱ አሚር ታሚም ቢን ሐማድ አልታኒ ጋር በስልክ በተወያዩበት ወቅት እንደሆነም የሀገሪቱ መንግስት ባወጣው መግለጫ አሳውቋል። ኳታር አሁን የገጠማትን ሁኔታ ለማለፍ በቂ አቅም እንዳላትና ደህንነቷና መረጋጋቷን በሚያረጋግጥ መልኩ ችግሩን ሊያስከትል የሚችለውን ውጤት ለመፍታት ችላለች ብለው እንደሚያምኑ አብይ ለኢሚሩ እንደነገሯቸው መግለጫው አመልክቷል። በርካታ የመካከለኛው ምስራቅ ሀገራት ግን የመከላከል አቅማቸው ከጊዜ ወደ ጊዜ እየተሟጠጠ እንደሆነ እየገለጹ እንደሆነም መረጃዎች ያሳያሉ። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሰባሰብነው ይህንን ይመስል ነበር። አበቃን። ቸር ያሰማን።